ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሕክምና ኤክሰፕት የሚለውን ማወቅ ነው የሚል ነው። እንግዲህ ሕክምና በጣም ቫስት ነው እና ትንሽ ካወቅን በቃ ሁሉንም ያወቅን ይመስለናል። ከዛ እያንዳንዷ ሩል ውስጥ ኤክሰፕት ደግሞ ምትላለች። በምሳሌ ላስረዳችሁ። አንድ ሰው ትኩሳት ሲኖረው ወይም የተለያየ ህመም ሲሰማው አስፕሪን ሊወስድ ይችላል። ኤክሰፕት ለህፃናት ከተሰጠ ጉበታቸውን ይነካል እና ሬ ሲንድሮም ይባላል። እሱን ያስከትልባቸዋል። ስለዚህ ለህፃናት አንሰጥም። ኤክሰፕት ህፃናት ካዋሳኪ ዲዚዝ የሚባል ካመማቸው ካመማቸው እንደውም አስፕሪኑ ከፍ አድርገን ነው የምንሰጠው። ህክምና አለ፣ ኤክሰፕት አለ። ኤክሰፕት ውስጥ ገቡ ደግሞ ሌላ ኤክሰፕት አለ። that's how it works እና ኮምፕሊኬትድ የሚሆነው ለዛ ነው። ለምሳሌ እንደ ሐኪም ለሰዎች አልኮል ጠጣ አንልም። ግን አንዳንድ ጊዜ ይሄ ሰውዬ ደብል ሻት በየ2 ሰዓቱ ይሰጠው የሚባልበት ሁኔታ ሊኖር ይችላል። ይሄ እንግዲህ ኢታይሊን ግላይኮል ወይም አንታይፍሪዝ የሚባለው ሰዎች እሱን ኦቨርዶዝ አድርገው ሲመጡ ለሱ ህክምና እንትን የምንለው በቃ ቮድካ በእያንዳንድ ሰዓቱ 2 ሻት ያደርግ ነው ህክምና። ይህ እንግዲህ ስትሪክትሊ በህክምና ሱፐርቫይዝድ በሆነ ሁኔታ ነው። ግን ሀሳቡ ምንድነው? ኢታይሊን ግላይኮል የሚባለው ሰውነቱ ሲገባ ብዙም ጉዳት የሚያደርስ መድኃኒት አይደለም። ግን ጉበት ውስጥ ደግሞ አልኮል ዲሃይድሮጂኔዝ የሚባል ኢንዛይም አለ እና እሱ ወደ ከባድ ቶክሲክ ወደሆኑ ነገሮች ይለውጠዋል። አልኮል ዲሃይድሮጂኔዝ ደግሞ የሚባለው ኢንዛይም አልኮልን የሚበትነው ነው። ስለዚህ ልክ አንድ ሰው ኢታይሊን ግላይኮልን ወስዶ ኦቨርዶዝ አድርጎ ሲመጣ አልኮሉ ይሻለዋል። ከዛ በኋላ ጉበት ውስጥ ያሉትን ኢንዛይሞች ቢዚ ያደርግለታል አልኮሉ። ስለዚህ ኢታይሊን ግላይኮሉ ብዙ ሳይጎዳው ከኦቨርዶዙ መውጣት ይችላል ማለት ነው። ኤኒዌይ ወደ ድንገተኛ የአእምሮ ህክምና ስንመጣ ፊው ኤክሰፕት ምንላቸው ነገሮች አሉ። ሰዎች እንግዲህ ድንገተኛ ክፍል ሲመጡ አንዳንድ ጊዜ አጂቴትድ ሆነው ይመጣሉ። በቃ ተረባብሸው ምናምን ኃይለኛው ነው ምናምን እና እንደዛ ሲመጡ ምንሰጣቸው አንቲሳይኮቲክ ሜዲኬሽን በአብዛኛው ያለው ኢትዮጵያ የምንሰጠው ሃሎፔሪዶል ነው። አንዳንድ ቦታ ላይ ክሎርፕሮማዚን ወይም ሲፒዜድ ይሰጣል ኢትዮጵያ። በውጭ ዓለም በብዛት ኖርዝ አሜሪካ የሚሰጠው ኦላንዛፒን ከዛ ደግሞ ሎክሳፒን ይባላሉ። እነዚህ ብሮድሊ አንቲሳይኮቲክስ ናቸው እና በቃ ለተረባበሸ ሰው የምንሰጠው እነዚህን መድኃኒቶች ነው። ኤክሰፕት ሰውየው በሱስ ምክንያት የመጣ መረባበሽ ከሆነ የተሻለው አንቲሳይኮቲክ ከመስጠት ይልቅ ቤንዞዳያዜፒንስ ምንላቸው ነው። አማኑኤል ሆስፒታል የምንጠቀመው በብዛት ዳያዜፓም ነው። ኖርዝ አሜሪካ ላይ በብዛት ደግሞ ያለው ሎራዜፓም ይባላል። ሎራዜፓም እንሰጣል። ኤክሰፕት በአልኮል ምክንያት ተረባብሾ ከመጣ በአልኮል ምክንያት ተረባብሾ አንድ ሰው ከመጣ አልኮል አእምሮን ዲፕረስ ነው የሚያደርገው። ከዛ እሱ ላይ ዳያዜፓም ወይም ሎራዜፓም ከሰጠ እነዚህም አእምሮን ዲፕረስ ነው የሚያደርጉት። ሰውዬው መተንፈሱላ ሊያቅተው ይችላል። አእምሮ በቃ በጣም ዲፕረስ ከመሆኑ የተነሳ ሪስፓራተሪ ፌሊየር ምናምን ሊያስከትል ይችላል። ስለዚህ ቤንዞዳያዜፒን በመስጠት ፋንታ አሁን ደግሞ ኤክሰፕት ብለን አንቲሳይኮቲክ እንሰጣለን ማለት ነው። ኤኒዌይ ህክምና ኢዝ ቬሪ ፋሲኔቲንግ። ለዛሬ እንግዲህ ይዤላችሁ የመጣሁት ኤክሰፕት ስለሚባሉት ኬዞች ነው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።